በሁሉ አመስግኑ፣ ሳታቋርጡ ጸልዩ። በቃ ይህ እግዚአብሔር ቃል ነው። ምን ልናደርገው እንችላለን? እውነቱ ደግሞ ይሄ ነው። ለክርስቲያን የተገባው ህይወት ደግሞ ይሄ ነው። ሲገርፏቸው ሲያሳድዷቸው ደስ እያላቸው ይወጡ ነበር የሚለውን እና ለቅዱሳን ሐዋርያት ብቻ ነው፣ ለኛ አይሰራም። እና እግዚአብሔር ተቆርጧል፣ ስራውን ቀርቷል። በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። እንደዚህ እኮ ሆነናል ወገኖቼ። የማያስደስተው ስካር እያስደሰተን፣ የሚያረክሰው ዝሙት እያኮራን፣ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ፣ ነውር ጀብዱ የሆነብን አንዳንዶች አለን። ለዚህ እኮ ነው ክርስቲያኖች መከራችንን እንደ ሙሉ ደስታ የምንቆጥረው። በመከራችን ውስጥ የእግዚአብሔር ፍጹም ጸጋ ያለ እኮ ስለምናምን ነው። ብዙ የቤተ ክርስቲያን ሊቃውንት ትምህርት መናፍቃን ስለተነሱ እኮ ነው ያስተማሩት። በጥልቅ መንፍቅና ውስጥ ጥልቅ ኦርቶዶክሳዊ ትምህርትን የጎረፈልን። አትጥሉት። እስካልገደላችሁ ድረስ ያጠነክራችኋል። በብዙ ፈተናዎቻችን በብዙ መከራዎቻችን መካከል እኮ ነው ዳዊት የገጠመው ይሄ ነው። ይሄንን ያስተዋለ ቅዱስ ዳዊት ምን አለ? ግደለው ሲሉት እግዚአብሔር በቀባው ላይ ምን አለልም? አላነሳም። በቂ ምክንያት አለው። የንስሐ እንቅፋቶች ለዚህ ምሽት የምንማርበት የትምህርታችን ርዕስ ነው። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። ለምንድን ነው ንስሐ ለመግባት ያልጨከነው? ንስሐ እንዳንገባ ከእግዚአብሔር ጋር እንዳንታረቅ የእግዚአብሔር እውነተኛ ወዳጆች እንዳንሆን መሰናክል ይሆነን ምንድን ነው? አንደኛ ከወዴት እንደወደቅን ራሳችንን መመርመር ስላልቻልን ነው። ብዙዎቻችን ቁጭ ብለን ራሳችንን መመርመር አልቻልንም። የእግዚአብሔር ቃል ራሳችሁን መርምሩ እያለን ራሳችንን መፈተሻ ጊዜ አጥተናል። በዚህ ምክንያት ያጣነውን ጸጋ መቁጠር ተስኖናል። የደረሰብንን ውድቀት መመዘን አቅቶናል። እንደ ክርስቲያን ደግሞም እንደ ሰው የደረሰብንን ውድቀት ችላ ብለናል። በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ፍቅር ካጣን ሰነባብተናል። ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ይሄ ሁሉ ውድቀት ምንድን ነው? ከሚገባው ይልቅ የሚወጣው በስቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀውም ብዙ ነው። ይሄ ውድቀት አይደለምን? ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ግን አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየንም። ሁሉም ነገር ኖርማል መስሎናል። ወገኖቼ የዚህ ዓለም ጉዳይ ያልቃል።
ውበት ነው ያረጃል፣ ደም ግባት ነው ይጠፋል፣ ጉልበት ነው ይከዳል፣ ስልጣን ነው ይሻራል፣ ኃይል ነው በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። እንደዚህ ሆነናል ወገኖቼ። የማያስደስተው ስካር እያስደሰተን፣ የሚያረክሰው ዝሙት እያኮራን፣ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ ነውር ጀብዱ የሆነብን አንዳንዶች አለን። የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤት ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ድል መንሻችን እዚህ ነው ያለው። ማሸነፊያችን እዚህ ነው ያለው። ብርታታችን እዚህ ነው ያለው። አዎ ሌላ ምን ቦታ አለ? ምእመናን ቁጭ ብለን ምርመራ ማድረግ አለብን። ራሳችንን መፈተሽ አለብን። የወደቅነውን ውድቀት፣ የደረሰብንን ውርደት ማየት መቻል አለብን። በማንም ሳናሳብብ በራሳችን መፍረድ አለብን። ከዚያ በኋላ አዳምንም ተመልከቱት። ራቁቴን ስለሆንኩ ፈራው ካለ በኋላ እኮ ነው ወደ ንስሐ የቀረበው። ያንንም የቅዱስ ዮሐንስ ራእይ የቤተ ክርስቲያን አለቃ ተመልከቱት። ጎስቋላም፣ ምስኪን፣ ደሃም፣ እውርም የተራቆትክም መሆንን ስለማታውቅ እኮ ነው የሚለው። ጎስቁልናው የገባው ምስኪንነቱ የተረዳው ከእግዚአብሔር ጸጋ እንደተለየ የሚያውቅ ሰው ወደ እግዚአብሔር መሄዱ አይቀሬም። ምን እናርግ? ቁጭ ብለን ራሳችንን እንመርምር። የደረሰብንን ውድቀት እንረዳው። ያጣነውን ጸጋ እንመርምረው። አንደኛ። ሁለተኛ ምንድነው እንቅፋት የሆነን ካላችሁኝ፣ ሁለተኛው ምክንያተኞች መሆናችን ነው። በጣም ምክንያተኞች ነን፣ ሰበበኞች ነን። ለምን ንስሐ አትገቡም? ልጄስ? ለምን አትቆርቡም? ንግዴስ? ለምን ንስሐ አትገቡም? ትዳሬስ? ለምን አትጠጉም? ሞግቴስ? የፍርድ ቤት ኬዜስ? እግዚአብሔር አትስሩ አላለ፣ አትስረቁ ነው እንጂ ያለው። እግዚአብሔር አታግቡ አላለ፣ አታመንዝሩ ነው እንጂ ያለው። የተወደዳችሁ ኦርቶዶክሳውያን ምክንያታችን በዛ። ያንዳንዶቻችንማ ዟሪ ገጽ አለው። የእንጀራ ጉዳይ ይዞኝ ነው ባዮች በስተናል እኮ። ያን ሰው ያልሰማችሁትም? ንስሐ አባቱ በጣም ይወዱታል። በጣም ደግ ሰው ነው። እባክህ ልጄ ንስሐ ገባ ሲሉት፣ ቆይ አባቴ የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ስለሚወዱት ደግሞም ተግባራዊ ደግ ካህን ስለሆኑ ይዘበዝቡታል። አጅሬስ የእንጀራ ጉዳይ ይዞኝ ነው። የረጅም ርቀት ሹፌር ነው አሉ። ከዕለታት አንድ ቀን እንደወጣ ቀረ፣ ሞተ። የእንጀራ ጉዳይ መንገድ አስቀረው። አባም ስቅስቅ ብለው አዘኑ፣ አለቀሱ። ሲወተውቱት እምቢ ብሎ እንዲሁ በመሄዱ አዘኑ። ወዳጆቻቸው የሆኑ ካህናት እረ ስመ ክርስትናውን ንገረን ብለው እስኪጠይቋቸው ድረስ በእንባ ነፈረቁ። እባክህ ንገረን ስሙን አሏቸው። እሳቸው በጣም በሐዘን ተጎድተዋል። የእንጀራ ጉዳይ ያላቸው ነገር አበሳይቷቸው ነዷቸዋል። የእንጀራ ጉዳይ ያላችሁ ፍቱት አሉ። ስሙን እንኳን ሳይቀር የእንጀራ ጉዳይ የማይሞላ እንጀራ። ኦርቶዶክሳውያን ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ምክንያተኝነት ጽኑ ጸጸት ላይ እንዳንደርስ ያደርጋል። ለራስ ይቅርታ ከሰው የተለየ ምን ኃጢአት ሰራው?
እየበደሉ ከበሩ። እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው እኔ? አቤት ምክንያትና ሰበባችን። ኦርቶዶክሳውያን ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። አንዳንድ ሐሳቦችን ላስታውሳችሁ። የእግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ከምክንያተኝነት በላይ ናቸው። የቱም ምክንያት ከእግዚአብሔር ጋር ከመሆን አያገዳቸው። ለዚህ እኮ ነው ክርስቲያኖች መከራችንን እንደ ሙሉ ደስታ የምንቆጥረው። በመከራችን ውስጥ የእግዚአብሔር ፍጹም ጸጋ እንዳለ እኮ ስለምናምን ነው። ብዙ የቤተ ክርስቲያን ሊቃውንት ትምህርት መናፍቃን ስለተነሱ እኮ ነው ያስተማሩት። በጥልቅ ምንፍቅና ውስጥ ጥልቅ ኦርቶዶክሳዊ ትምህርትን የጎረፈልን። አትጥሉት። እስካልገደላችሁ ድረስ ያጠነክራችኋል፣ ያበረታችኋል። ትንሽ ፈቀቅ ስትሉ ከፍ የሚያደርጋችሁን የእግዚአብሔርን ጸጋ ታዩታላችሁ። ቅዱሳን ሐዋርያትን ተመልከቷቸው። እንዴ የመጀመሪያው የቅዱስ ሲኖዶስ ጉባኤ ሊቀ መንበር ሰብሳቢ የነበረው ቅዱስ ያዕቆብን ላስታውሳችሁ። ዝሆኔ በሚባል በሽታ ታሞ በቅርጫት ውስጥ ሆኖ ነበርኮ የሚሰብከው። ማን ደህና ነበር መሰላችሁ? ወባ ያንቀጠቀጣቸው ይፈውሱ ነበር። እናስ በድካሜ ውስጥ ኃይሌ ይገለጣል እኮ ነው ያለው። የእግዚአብሔር ኃይል የሚገለጠው በብዙ ፈተናዎቻችን በብዙ መከራዎቻችን መካከል እኮ ነው። ዳዊት የገጠመው ይሄ ነው። ይሄንን ያስተዋለ ቅዱስ ዳዊት ምን አለ? ግደለው ሲሉት እግዚአብሔር በቀባው ላይ ምን አለልም? አላነሳም። በቂ ምክንያት አለው። የጋሻ ጃግሬዎቹ ደግሞ ውስወሳ እኮ ልዩ ነው። ይሄንን ምክንያት አድርጎ ግን ትእዛዝ እግዚአብሔርን አልሻረም፣ ጠበቀው። እንኳን አይደለም ሳኦል ሊገለው የሳኦልን መጎናጸፊያ ጥቂት ስለከፈለው ልቡ ተከፈለበት። እየሰማችሁ ነው? ምናልባት አንዳንዶቻችሁ ሰማለሁ እግዚአብሔር ለበጎ እንደሚያደርገው ለምን አትረዱም? እግዚአብሔርን ለሚወዱት እንደ ሐሳቡም ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስደታችን፣ አዎ መፈናቀላችን፣ አዎ በቋሚነት ምን አለን እዚህ ምድር ላይ? እንኳን ይሄ አይደለም በዋሻና በፍርክታ ቦታ ላይ ያሳጣን የሚችል ሌላ ክፉ ዓለም አለ። ይሄንን ሁሉ ለበጎ ያደርገዋል። አዎ እግዚአብሔር ያስጨነቀኝ ለበጎ ሆነልኝ፣ ልቤንም አሰፋህልኝ፣ አንተንም እንዳውቅ ረዳኸኝ እያለ ዘመረ። በሁሉ አመስግኑ፣ ሳታቋርጡ ጸልዩ። በቃ ይህ እግዚአብሔር ቃል ነው። ምን ልናደርገው እንችላለን? እውነቱ ደግሞ ይሄ ነው። ለክርስቲያን የተገባው ህይወት ደግሞ ይሄ ነው። ሲገርፏቸው ሲያሳድዷቸው ደስ እያላቸው ይወጡ ነበር የሚለውን እና ለቅዱሳን ሐዋርያት ብቻ ነው፣ ለኛ አይሰራም። እና እግዚአብሔር ተቆርጧል፣ ስራውን ቀርቷል። ተው እንጂ ዳዊት ብዙ ምክንያት አለው። የእግዚአብሔርን ትእዛዝ የሚጥስበት ግን አንድም ነጥብ የለውም። በጸጋው ምክንያት የጸጋውን ሰጪ መክዳት አሳዝንምን? ጸጋውን ይዘን ጸጋ ሰጪውን ችላ ማለት ምንኛ አሁን ይሄ ምክንያት ነው። ሶስተኛና የመጨረሻው ባጭሩ ምገልጸው በጣም በርካታ ምክንያቶችን ማቅረብ እንችላለን። ሶስተኛው አንድ የወደክበትን ተረዳ፣ ሁለት ምክንያተኝነትህን ተው፣ ሶስተኛ ነገን አትፍራ። ብዙዎቻችን አሁንስ እሺ ንስሐ ልግባ ነገ በወድቅስ፣ አሁንስ እሺ ልመለስ ነገ ብሳሳትስ። ብዙዎቻችን ነገን እየፈራን ኃጢአት ብሰራስ፣ እንደገና በወድቅስ፣ እንደገና በበድልስ፣ እንደገና ፍርሃት። ኦርቶዶክሳውያን የእግዚአብሔር ቃል በግልጽ እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 8 የወደቁ አይነሱምን? የሳቱስ አይመለሱምን? ይላል። አንድ ነገር አንርሳ፣
ብንወድቅ እንነሳለን፣ ብንሳሳት እንመለሳለን፣ ደግሞም እንታረማለን። በውድቀቶቻችን ምክንያት እግዚአብሔር አይተን ወደማናውቀው በንስሐ ብንመለስ ከፍ ወዳለው ጸጋ እንደርሳለን። ከጣለም በላይ ከፍ የሚያደርገን አምላክ አለ። ካሰናከለን በላይ የሚያሻግረን አምላክ አለ። ወገኖቼ እንደገናስ ብትሉ ትነሳላችሁ። ጠላቴ ሆይ ደስ አይበልህ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል፣ ጽድቅንም አያለሁ ወደ ብርሃንም ያወጣኛል እንዳለው ብንወድቅ እንነሳለን። ለዚህ እኮ ነው ንስሐ ሥጋው ደሙም እነዚህ ምስጢራት የሚደገሙ የሆኑት እኛ ደካሞችና ወዳቂዎች እንደሆንን እግዚአብሔር ስለሚያውቅ ነው። ኦርቶዶክሳውያን ወገኖቼ አንዳንዶቻችን ንጹህ ሆነን መቅረብ እንፈልጋለን። ወገኖቼ ይህ የተዘጋጀው መስዋዕት፣ ይህ የተሰራው ሥርዓት ለንጹሃን እንዳይመስላችሁ ኃጢአተኞች ለሆን ነው፣ ለኛ ነው። በጣም በሽተኛ ነኝ ካላችሁ ወደ ሐኪሙ ትመጣላችሁ። በጣም ቆሽሽ ያለው ካላችሁ ወደሚያነጻው ትቀርባላችሁ። የምንቆርበው በጣም ታማሚዎችና ደካሞች በሽተኞች ስለሆንን ነው፣ ጻድቃን ስለሆንን እኮ አይደለም። ንጹህ እስከመሆን ድረስ አልቀርብም ካላችሁ ግን እመኑኝ አባቶቻችን እንደሚሉት መቼም ንጹሃን ሆንም፣ የሚያነጻን እዚህ ነው ያለው። እጃችንን እኮ የምንታጠበው በኋላ እንቆሽሽም ብለን እኮ አይደለም፣ እንቆሽሻለን። መቅሰስ የምንበላው እኮ ራት አንበላም ብለን አይደለም፣ ራት እንበላለን። ወገኖቼ ይልቅ የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምህረትን ያገኛል ይላል። ከሰወርን ነው የማንለማው፣ ከተናዘዝንስ እንበረታለን፣ ኃይል እናገኛለን፣ ጸጋ እናገኛለን። ስለዚህ ኃጢአት በሰራስ ነገ በወድቅስ ብለን መፍራት የለብንም። እየሰማችሁኝ ነው? መበርታት ከዜሮ እንጀምር፣ ከፍ እንላለን። አሁን እንጀምር፣ እንበረታለን። ይልቁንም እንዲህ ባሉ አዳዲስ ዘመናት ራሳችንን አዲስ ለማድረግ የመግቢያው በር ንስሐ ነው ወገኖቼ። እንዳትረሱ ግን የኔና የናንተ የንስሐ ህይወት የደጅ ጥናት እንጂ የመለማመጫ ህይወት እንጂ እግዚአብሔርን ለሚመጥን ቅድስና እናመጣለን ብለናል። ደጅ መጥኛችን መለማመጫችን ብቻ ነው። እንኳን እኔና እናንተ ጻድቁ ኢዮብ እንደተናገረው ፀሐይና ጨረቃ እንኳን ንጹሃን አይደሉም በእግዚአብሔር ፊት። እየሰማችሁኝ ነው? ሳያቋርጡ የሚሽከረከሩ ሳይፎርሹ የሚወጡና የሚገቡ ፀሐይና ጨረቃ እንኳን ለእግዚአብሔር የሚመጥን ንጽህና የላቸውም። ይልቁንም ኃጢአትን እንደ ውሃ የምንጠጣ የሰው ልጅ ምንኛ ያንስ ይላል። አያችሁ፣ ደጅ መጥኛ ነው፣ መለማመጫ ነው። ራሱ እግዚአብሔር በዚህ ህይወት ውስጥ ስንኖር ፍጹማን ያረገናል፣ ንጹሃን ያረገናል። ንስሐ መግባት እየፈለግን ስንሄድ፣ ከዛስ ኃጢአትን ስንተው፣ ከዚያስ ኃጢአትን ወደ መጥላትና ወደ መጸየፍ ያደርሰናል። አበቃ። መፈለግ አለብን፣ መተው አለብን። ከዚያስ እንድንጸየፍ ራሱ እግዚአብሔር በእኛ ውስጥ ይሰራል። ወገኖች ይቆየን።